በጣም የሚገርም የተቃውሞ ሰልፎች እየተካሄዱ ነው። አማራ ክልል ውስጥ አየን፣ ከዳር እስከ ዳር ከአዋቂ እስከ ህፃናት ተቃውሞ ሰልፍ የአብይ አገዛዝ ይብቃን ያብቃ እያለ ህዝቡ ወጥቶ እየተናገረ ነው። እና ይህንን መናገር ያስፈልጋል። ይሄ በጣም በጣም የሚገርም አንደኛ አብይ የድጋፍ ሰልፍ ተብሎ እየተወጣ ያለው የአባላት እና በግድ ለምሳሌ እኔ የሚከታተለው ለምሳሌ በአዲስ አበባ አካባቢ በየክፍለ ከተማው አባላት በግድ እንዲወጡ፣ ደጋፊዎች በግድ እንዲወጡ፣ አበል ወስዶ እንዲወጡ ነው የተደረገ። በአበል ወጥተ የአብይ ንግስና ይቀጥል ምናምን ማለት ይቻላል። በኢህአዴግ ጊዜም እኮ በየእንትኑ በየአመቱ ለግንቦት 20 ሰልፍ ይወጣል። ይህ እኮ የታወቀ ነው። እና አገዛዙ በደርግ ጊዜ ደግሞ መስከረም 2 በግድ ትወጣል። ህዝቡ ሳይሆን አባላት ናቸው የሚወጡት፣ በግድ ነው። እና እንደው በኢህአዴግ ጊዜ መላው ኢትዮጵያ ላይ ነው ግንቦት 20 በተወሰነ ደረጃ ይከበራል። አባላት በግድም ቢወጡ በአጠቃላይ ኢትዮጵያ ውስጥ ግንቦት 20 ሲከበር ነበር። አሁን ግን የአብይ እንትን አባላት ራሱ በግድ መውጣት የተቻለው የት ነው? አዲስ አበባ ላይ እና ተወሰኑ ኦሮሚያ አካባቢ ነው። ከዛ ተወሰኑ ሌላ ክልል ውስጥ። አሁን ትግራይ ክልል ውስጥ ምንም አይታሰብም። አማራ ክልል ደግሞ አልቻሉም። እና የሆነው ነገር በተገላብጦሽ የአብይ አገዛዝ በዚህ መጋቢት 24 የመጣብን ጭቆና ይብቃ ብለው ህዝቡ ሰላማዊ ሰልፍ ወጣ። አሁን አማራ ክልል የሆነ ያለው በጣም ሲሪየስሊ ማየት አለብን። በጣም ሲሪየስሊ መውሰድ አለብን። አንደኛ አማራ ክልል ባለፉት 3 ዓመታት በኮማንድ ፖስት ነው የሚተዳደረው። ብርሃኑ በቀሌ ነው የሚያስተዳድረው። ይሄ አረጋ ከበደ ምናምን አስፈጻሚዎች ናቸው እነሱ። ብርሃኑ በቀሌና አበባ ታደሴ ናቸው ክልሉን የሚገዙት። መከላከያ ነው ክልሉን የሚገዛ፣ ሌላ አስፈጻሚ ነው፣ ተላላኪ ነው። አሁን ምንድነው የሆነው? በዚህ በጠመንጃ አፈሙዝ ውስጥ ሆኖ ህዝቡ ደፍሮ በባዶ እጅ ሰልፍ ወጥቶ የአብይ አገዛዝ ይብቃን ብሎ ተናገረ። ይሄ ቀላል አይደለም። አንደኛ በጭንቅላት ነፃ የወጣ ህዝብ ነው የምታገኘው። ዝም ብለህ እየተሸረሸነ እየሞተ በድሮም በምን ዝም ብሎ ፋኖ ደጋፊ ነህ፣ ልጅሽ ፋኖ ነው ተብሎ ሰው እየተገደለ፣ እናቶች እየተሰቃዩ እየተገደሉ፣ አባቶች እየተረሸኑ ፍርሃትን አሸንፈው አማራ ክልል ላይ ደረታቸውን ነፍተው አብይ አገዛዝ ይብቃ፣ ምርጫ የምትለው ነገርም ውሸት ነው፣ አቁም፣ የለም ሰላም የለም፣ ሰላም ሳይኖረው ሰላም ምንም ሳይኖር የውሸት ምርጫ ማካሄድ አትችልም ብሎ ህዝቡ ማሳየቱ ቀላል አይደለም። አብይ አማራ ክልል ላይ ተሸንፎ 4 ነጥብ አበቃ። ታሪክ ከዚህ በኋላ የለም። የአብይ ታሪክ የለም አማራ ክልል ላይ። ይህንን ነው የምንረዳ። አሁን አማራ ክልል እንደው ፋኖ እየተንቀሳቀሰ የአብይ መከላከያ ሰራዊትን እያዳከመ እሱን አየን። ህዝቡ ተሰቃይቶ መዓት ህዝብ ሞቶ በድሮን በታንክ ከባድ መሳሪያ እየተረሸነ አባቶች እየተረሸኑ ከቤተ ክርስቲያን ወስዶ አደባባይ ላይ እየረሸኑ ህፃናት ተደፍሮ መዓት እንግዲህ የጦር ወንጀሎች እየተካሄዱ የተፈጸሙ አማራ ክልል ላይ ህዝቡ ግን ፍርሃትን አሸነፉ። እችን ያዙልን። ፍርሃትን ካሸነፍከው ነፃ ወጥተሃል። አበቃ። አንድ አምባገነን የሚቆየው አንተን በፍራቻ ውስጥ እስካቆየ ድረስ ነው። አንድን አምባገነን የምታሸንፈው መጀመሪያ ፍርሃትን ስታሸንፍ አበቃለት።
አበቃለት። አሁን አብይ እኮ ወደ ስልጣን ልክ ወደ ስልጣን እንደመጣ ያደረገው ሰውን አሰቃይቶ ገሎ አደባባይ ላይ አሳይቶ ሰው እንዲፈራ ፈርቶ ጎንበስ ብሎ 1000 ዓመት ንገስ እንድለው ነበር። አልተሳካለትም። ስለዚህ ኢትዮጵያ ውስጥ አልተሳካለትም። አብይ ዛሬ የአማራ ህዝብ ያሳየን በሰላማዊ ሰልፉ በተቃውሞ ሰልፉ ያሳየን አብይ ከእንግዲህ በኋላ ኢትዮጵያ ላይ እያበቃለት ነው። ይሄንን ነው በቀጭን እንትኑ መልእክቱ ለቤተ መንግስት የተላከው። አብቅቶልሃል፣ ሂድ ወደ ቤት፣ ወደ አቡዳቢ፣ ወደ ዩኤኢ። መፈክሮቻቸውን እኮ አየሁ እኮ የአማራ ክልል ወጣቶችና አባቶችም ተቀላቅለዋል። ይዞ የወጡት መፈክሮች አንዳንዱ ዓለም አቀፋዊ ይዘት ያለው ዩኤኢ ይብቃሽ፣ ውጪ ከኢትዮጵያ የሚል በጣም ሰፋ ሰፋ ያሉ ምርጫን በተመለከተ፣ አገዛዙን በተመለከተ፣ ሰላምን በተመለከተ፣ ከኢትዮጵያ ወንድሞቻቸው ጋር የመኖር ፍላጎትን በተመለከተ፣ የሚገርም የፍትህ ጥያቄዎችን በተመለከተ ማዕት ነገር ነው ይዘው የወጡት እና ከዛ የምንረዳው የአብይ አገዛዝ በመሰረቱ አብቅቶለታል። የት ቦታ ተጀመረ እሱ ችግር የለውም። አማራ ክልል ላይ አየን። ደግሞ የወጣው ህዝቡ ዛሬ መጋቢት 24 ነው የአብይ ንግስና ቀን። እሱ 8ኛ ዓመት ሲያከብር ህዝቡ ደግሞ 8 ከባድ ክደቶቹን ነግሮታል። ይህንን ገፍቶ መሄድ ነው። ሌሎችም ከዚህ ተምሮ ወስደው ሰውየው መሸኘት፣ አገዛዙን መሸኘት የግድላል ነው መልእክቱ። ይሄ ነው። አሁን ይሄኛው እኮ የህዝብ እንግዲህ ፋኖ ምርጫ የለም ብለዋል አማራ ክልል ውስጥ፣ ህዝቡም ምርጫ የለም ብለዋል። ከዚህ በኋላ ምን አይነት ምርጫ እንደሚያካሂደው ግልጽ ነው የሚሆነው። ምርጫ የሚባል ነገር የለም። ስለዚህ ህዝቡ ፍርሃትን አሸንፎ ውጣ ከዚህ ልቀቅ ኢትዮጵያን ስለ ሲሪየስ ነው። ይሄኛ ሞትን አሸንፏል ህዝቡ። ነፃነቱን መልሶ ወስዷል ህዝቡ። አብቅቶለታል ለአብይ። ይህንን ነው ዛሬ ትክክለኛው መልእክት። የዛሬው መጋቢት 24ቱ መልእክት የአብይ ሽንፈት ነው። ሌላ አባላትን ከየእንትኑ ሰብስበ ከየወረዳው ነዳጅ በሌለበት እንትን በነዳጅ አንጓጉዜ ሰልፈኛውን እንትን መፈክር አስይዘ የምትሄደው እሱ ዋጋ የለው። ዋናው ዋጋ ያለው ህዝብ በገዛ በድፍረቱ በጉልበቱ በእምነቱ ወጥቶ አንተን ሂድ ካለ ያ ነው ወሳኙ። ስለዚህ በመሰረቱ አብይ ያለፈ ስርዓት ሆኗል። የአብይ ስርዓት ያለፈ አገዛዝ ሆኗል በህዝቡ ዘንድ። ከጭንቅላት ከህዝቡ ጭንቅላት ወጥቷል። ይህንን መናገር ግድ ነው የሚሆነው። ሌላው ያው ትላንት አስቂኝ የነበረው ደግሞ የትግራይ ክልል የአጀንዳ ማሰባሰብ ስራ አዲስ አበባ ላይ ተከናወነ ተባለ። እንግዲህ ትግራይ ክልል አዲስ አበባ ሆነች ለማለት ነው። በጣም የሚያስቅ አብይ ከትግራይም ተባሮ ከአማራ ክልልም ተባሮ እንደው ከኦሮሚያ ክልልም በብዙ ወረዳዎች ተባሮ አሁን የዕጣ ፋንታው የአለሰድ የሶሪያው መጨረሻ ላይ ሞስኮ ነው የገባ አለሰድ። ይሄኛው ደግሞ አቡዳቢ ነው። አቡዳቢ ከባድ ጦርነት ውስጥ ነች። እናው እንግዲህ እንትኑ በጣም ያው በሻሻ አይገባም። በሻሻም ኦኤልኤዎች ይንቀሳቀሳሉ። አሁን ባለኝ መረጃ በሻሻም አይገባም አብይ።